ዳግመኛ የተወለዱ ሰዎች ዳግመኛ በተወለድንበት በእግዚአብሔር መንፈስ የምንኖረው ኑሮና ሕይወት የማን ልጆች እንደሆነ ያስታውቃል። ምንም የሌለበት የእግዚአብሔር ልጅ ቅዱሱ በኃጢአተኛ ሥጋ ምሳሌ ስለተገለጠ በኃጢአት ምክንያት ሰው የሚቀበለውን የመከራ ሞት እንዲቀበል ተፈረደበት። ማየት ብቻ የሃይማኖታችን ሐዋርያና ሊቀ ካህን የሆነውን የእምነታችን ራስና ፈጻሚ የሆነውን ስለ መተላለፋችን የቆሰለውን ስለ በደላችን የደቀቀውን እሱን ማየት ብቻ በእምነት በእኛ ሕይወት ያለውን ገዳይ ከእኛ የሚያርቅና በሕይወት የሚያኖር ሕይወት ነው። ሕግ ተላላፊዎችን የሚቤዥ ሞት ስለሆነ እንስሳት አርዶ ደም ተረጭቷል። ኪዳን በደም ነው የተደረገው። ሁለተኛውን አሁን የዘላለም ርስት የሆነውን ዘላለማዊ ሕይወት የሆነውን በገዛ በጎነቱ በመለኮቱ ኃይል የጠራንን በማወቅ እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ላገኘንበት ለዚህኛው ኪዳን ያ ኪዳን በደም እንደተመረቀ ይሄም ኪዳን በደም ነው የተመረቀው። የነፋስ አቅጣጫ ጠቋሚ በሆነ መሳሪያ ወይም ዛፉንና የተለያየውን ነገር ሲያንሿሿ ወይም ደግሞ ሲያወዛውዝ በዚያ ነፋስ ከወዲህ ኃይለኛ ሆኖ ወደዚህ እየነፈሰ ነው እንላለን። ዳግም ልደትም ራሱ የተወለድንበትን ልደት ልክ እንደዚህ ሰው ከእናት ማህፀን ሲወጣ በሚሆነው ሁኔታ የሚታይ አይደለም። አሁን ምን እንደምንሆን አይታይም አይታወቅም እንዳለ አሁን ምን እንደምንሆን እንዲሁ በአይን የሚታይ አይደለም። ግን ዳግመኛ የተወለዱ ሰዎች ዳግመኛ በተወለድንበት በእግዚአብሔር መንፈስ የምንኖረው ኑሮና ሕይወት የማን ልጆች እንደሆነ ያስታውቃል። ስለዚህ ዳግም መወለድ በእነዚህ አይኖች የሚታይ አይደለም። በጣም ግራ ሲገባውና ክብድ ብሎት ስለነበረ ጌታ በተግሳጽ ጭምር ስለ ምድራዊ ይሄ ስለሚገባ ነገር ስንናገር ካልገባችሁ ስለ ሰማያዊ ነገር እንዴት ይገባሃል አለው። እንዴት ይታያል? የአይሁድ መምህር ስለሆንክ ፈሪሳዊ ስለሆንክ ቅዱሳት መጻሕፍትን ስላገላበጥ ይሄ ልክ ነው አለመግባቱ። ግን ጌታ ኢየሱስ ክርስቶስ በተግሳጽ ጭምር ነው እንዴት ይገባሃል ያለው። ከዛ በኋላ በምድረ በዳ የተሰቀለውን የነሐሱን እባብ በምሳሌ ያነሳ። በምድረ በዳ የነበረው የተሰቀለው የነሐስ እባብ በእባብ ተነድፈው የወደቁ የእስራኤል ልጆችን ያዳነው ምን ሆኖ ነው? የነሐሱ እባብ የእባብ ቅርጽ ተሰጥቶት ቀልጦ የተሰራ ነሐስ ነው። ሙሴ በባላ ላይ ያንጠለጠለው ነሐስ ነው። እሺ ሌላው ይቅርና ይሄንን ነሐስ ላሱት አልተባለ፣ ጋጡት አልተባለ፣ ፈይታችሁ ጠጡት አልተባለ፣ ዛሬ እንደምንዳብሰው እንዲህ ዳብሳችሁ እንዲህ ተደባበሱበትም አልተባለ። የተባለው ምንድን ነው? ወደዚህ ያየ በውስጡ ካለው መርዝ ይድናል ነው ያለው። ሳይቆረጥሙት በጥርሶቻቸው አላምጠው ሳይውጡት ሙሴ ያላቸውን አሜን ብለው ከወደቁበት ስፍራ እንደምንም የነሐሱን እባብ የተሰቀለውን እባብ ሳይሆን በነደፋቸው አምሳል የተሰቀለውን ይህንን ቃል ሳይ በጣም አንድ ነገር ያሳዝነኛል። ራሱ ኢየሱስ ክርስቶስ በእባብ አንጻር ራሱ ሲጠራ፣ እባብ እኮ በጣም የሚያስጠላ ፍጥረት ነው አይደል? እባብ ማን ነው? እባብ የተገለጠው በማን ነው? ስለ እባብ ያለን ሐሳብና ያለን ነገር ሁሉ ምንድን ነው? የቀደመው እባብ ማን ነው? አሁንስ ዓለምን የሚያስተው ዘንዶ የተባለው ማን ነው? ይታወቃል። እነዚህ ሰዎች ምድረ በዳ ነድፎ የጣላቸው ምንድን ነው? እባብ፣ የበረሃ እባብ፣ መርዛማ የሆነ እባብ ብዙዎችን ገድሏል። ብዙዎች ተዝለፍልፎ ሜዳ ላይ ወድቀዋል። በኃጢአታቸው ምክንያት ይሄ ሆኖባቸዋል። እባብ ነው የነደፋቸው። ይኸውላችሁ ሙሴ የሰቀለው እባብ በማንነቱ እባብ አይደለም። ምንም
እባብ የሚባል ነገር የእባብ አይነት ምንም አይነት ነገር በማንነቱ የለውም። ሲጀመር ይሄ ሙሴ የሰቀለው እባብ ነሐስ ነው። ተፈጥሮውን ስናይ ማንነቱ ነሐስ ነው። የእባብ ቅርጽ እንዲኖረው ተደርጓል። የእባብ ቅርጽ ኖሮታል። ወስዶ በዓላማ ወይም በባላ እንጨት ላይ ጠምጥሞታል። ይኸውላችሁ ተፈጥሮ እባብ አይደለም። ምንም የእባብ ምንም አይነት ነገር የለውም። ውስጡ መርዝ የለም። መርዝ የሚያስተላልፍበት ምንም ነገር የለም። እንዲሁ ሲታይ ብቻ የእባብ ቅርጽ ተሰጥቶታል። ቅርጹ ብቻ ነው የእባብ የሚመስለው። በማንነቱ እባብ አይደለም፣ ግን የእባብ ቅርጽ ተሰጥቶታል። ወገኖቼ ምን ማለት እንደሆነ የገባችሁ ይመስለኛል። ቅዱስ ጳውሎስ ሮሜ 8:3-4 ላይ ከሥጋ የተነሳ ለሕግ ስላልተቻለው በኃጢአተኛ ሥጋ ምሳሌ አንድ ልጁን ልኮ አደረገዋል። ኃጢአተኛ አይደለም፣ ግን በኃጢአተኛ ሥጋ ምሳሌ ተገልጧል። በኃጢአተኛ ሥጋ ምሳሌ የተገለጠው ኃጢአትን ሊያደርግ የማይችል እርሱ ኃጢአት አላደረገም አለ ቅዱስ ጴጥሮስ። በአፉም ተንኮል አልተገኘበትም አለ። ሲሰድቡት መልሶ አልተሳደበም። መከራንም ሲቀበል አልዛተም። ምንም የሌለበት የእግዚአብሔር ልጅ ቅዱሱ በኃጢአተኛ ሥጋ ምሳሌ ስለተገለጠ በኃጢአትም ምክንያት ሰው የሚቀበለውን የመከራ ሞት እንዲቀበል ተፈረደበት። እንደ ነሐሱ እባብ ከመናደፍ ጋር የተያያዘ፣ ከመግደል ጋር የተያያዘ፣ ከማጥፋት ጋር የተያያዘ ምንም ነገር ሳይኖርበት ያለ ኃጢአት፣ ያለ ነውር፣ ያለ በደል የኃጢአተኛን ሞት እንዲሞት ቅርጽ ተሰጥቶት ኃጢአተኛ ተደርጎ ተሰቀለ እና ኒቆዲሞስ ግራ ገብቶት ሐሳቡ አልገባ ብሎት ሲቸገር ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን የዘላለም ሕይወት እንዲኖረው የሰው ልጅ ይሰቀል ዘንድ ይገባዋል። ይሄንን ከነሐሱ እባብ ጋር ስናያይዘው የነሐሱን እባብ ሙሴ ባወጀው አዋጅ ሁኔታ ይሄንን አምነው ምን ግንኙነት አለው? ይሄ ነሐስ የነደፈን ሌላ፣ ይሄ የሆነ ሰው የሰራው ይሄኛው ሌላ። እሺ ሳንበላው፣ ሳንቆረጥመው፣ ሳንልሰው፣ ሳንታከከው፣ ሳናሸው እንዴት ሆኖ ነው መርዝ ከኛ የሚወጣው የሚል ግራ መጋባቱ ሳይገቡ ከዚህ ገዳይ መርዝ የምታመልጡት ይሄንን ስታዩ ነው ሲላቸው ከያሉበት ቀና ብለው የተሰቀለውን አዩ። ይገርማል። በውስጣቸው የነበረው መርዝ ጭልጥ ብሎ ጠፋ። በሞት ላይ የነበሩ ሰዎች ተነሱ። ጉዞው እንዲቀጥል ሆነ። መርዙ ከውስጣቸው ተወገደ። የተሰቀለውን መርዝ የሌለውን እባብ፣ የነሐሱን እባብ በማየት ዳግም መወለድ ማለት ስለ ኃጢአታችን የተሰቀለው እኛን ስለማጽደቅ ከሙታን የተነሳው የእግዚአብሔር ልጅ የሆነው የሰው ልጅ ስለኛ ኃጢአት ነው ሰው ሆኖ የተገለጠው ብለን ይሄን አሜን ባልንበት ቅጽበት ወደ ዘላለም ሞት የሚወስደው የኃጢአት ኃይል፣ ከሲኦል ጋር የሚያቆራኘው የኃጢአት ኃይል ዘሬ በእነርሱ አለ ብሎ ጠላት የሚያየው የኃጢአት የሆነው ዘር ከኔና ከናንተ ሕይወት ተወግዷል። እኛ በክርስቶስ ሆነናል። ቀና ብለን ስናየው ማየት ብቻ የሃይማኖታችን ሐዋርያና ሊቀ ካህን የሆነውን የእምነታችን ራስና ፈጻሚ የሆነውን ስለ መተላለፋችን የቆሰለውን ስለ በደላችን የደቀቀውን እሱን ማየት ብቻ በእምነት በእኛ ሕይወት ያለውን ገዳይ ከኛ የሚያርቅና በሕይወት የሚያኖር ሕይወት ነው። እንዲህ ሕይወት የሆነልን ሰዎች አባ ብለን እግዚአብሔርን የምንጠራበት የልጅነት ስልጣን አለን።
ከስጋና ከደም አልተወለድንም። እንደ ኒቆዲሞስ ሰው እንደገና ተጠቅልሎ ገብቶ እንደገና ሰው ሆኖ ይመጣል፣ ሰው እንደገና ይወለዳል የሚል ግራ መጋባት ውስጥ አንገባም። በእውነት ቃል አስቦ ወልዶናል። ቅዱስ ጴጥሮስ እንዳለው እግዚአብሔር ወልዶናል ሕያው በሆነ ቃሉ። ይሄን እውነት አሜን እንድንል ደግፎ እግዚአብሔር ይመስገን ከጨለማው ስልጣን አድኖናል። እኛ የእግዚአብሔር ልጆች ነን። ሮሜ 8 አሁን የጀመርኩትን ቃል ልፈጽመው እስከ ቁጥር 17 የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ያ መንፈስ የትኛው መንፈስ? እየሰማችሁ ነው? የትኛው መንፈስ? የእግዚአብሔር መንፈስ፣ የክርስቶስ መንፈስ፣ ሕይወትን የሚሰጠው መንፈስ። ከላይ የእግዚአብሔር ልጆች በእግዚአብሔር መንፈስ የሚመሩ ናቸው ይላል። እግዚአብሔር ልጁን ብቻ አይደለም ሕያው መንፈሱን ሰጥቶናል። ዳግመኛ የተወለድንበት የእግዚአብሔር መንፈስ በእኛ አለ። የእግዚአብሔር መንፈስ ለእኛ መንፈስ ምስክር ነው። ሰው መንፈስ አለው ታውቃላችሁ አይደል? ነፍስ አለው ታውቃላችሁ፣ ስጋ አለው ታውቃላችሁ። ለመንፈሳችን ለውስጣዊ ማንነታችን የእግዚአብሔር መንፈስ ምስክር ነው። በእውነት ልጅነቱን የሚጠራጠር ካለ የእግዚአብሔር መንፈስ የለው። መዳኑ ግራ የሚገባው ሰው ካለ ከእግዚአብሔር መንፈስ ጋር ኅብረት የለው። ጌታ ኢየሱስ ክርስቶስን አልተቀበለም፣ አላመንም ማለት ነው ከውስጥ። ሌላ ምንም አይነት ውጫዊ ምልክት ለዚህ ምልክት አይሆንም። ይኸውላችሁ እኛ የእግዚአብሔር ልጆች ነን። አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀብለናል። ለፍርሃት የባርነትን መንፈስ አልተቀበልንም። እኛ የእግዚአብሔር ልጆች እንደሆንን የእግዚአብሔር መንፈስ ከመንፈሳችን ጋር በመሆን ይመሰክርልናል። ስለዚህ እኔ እችን ታህል ጥርጣሬ የለኝም፣ ቁርጥ የእግዚአብሔር ልጅ ነኝ ትላላችሁ? አዎ፣ ስለ ራሳችሁ። ምንድነው ምልክቱ? ምንድነው ምልክቱ? አለባበሳችሁ ነው? እሁድ እሁድ እዚህ መከፈላችሁ ነው? ዮሐንስ ወንጌል እያጠናችሁ መሆኑ? ምንድነው ምልክቱ? መቅለስለስ ጀምራችኋል? መንፈሳዊነት እየተለማመዳችሁ ነው? ሰው መንፈሳዊነት ሲለማመድ በጣም ፈጣን የነበረው ሰው ቅርዝዝ ማለት ይጀምራል። መንፈሳዊነት ማለት መቅለስለስ አይደል? እንዴት ነሽ? ጌታ እግዚአብሔር ይመስገን፣ ክብሩ ይስፋ፣ ጌታ ይባረክ። ከዛ ትንሽ ደግሞ ጥቅስ ምናምን ሊኖረን ይችላል። እሱ ነው ምልክቱ። በጭራሽ ከዚህ ሁሉ ይለያል። ውስጣዊ ነው። ለመንፈሳችን መንፈሱ ምስክር ነው። በውስጣችን ውስጥ እንረዳዋለን። አባ ብለን የምንጠራበትን ድፍረት እናገኛለን። አንልም እኔ ሲኦል ነኝ፣ እኔ ባሪያ ነኝ፣ እኔ በቃ የት አባቴ እንደምገባ አላውቅም ብለን እንዲህ ስንገፈገፍ አንኖርም። የገባንበትን እናውቃለን። እንገባለን ብቻም ሳይሆን በእርሱ ወደ አብ እንድንገባ ድፍረት አለን። ክብሩ ይስፋ። ወገኖቼ መንፈሱ ምስክር ነው። ይኸውላችሁ ያ መንፈስ ለዚህ ምስክር ሆኗል። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን። ማለትም የእግዚአብሔር ወራሾች ነን። የእግዚአብሔር ወራሽ ማለት ምን ማለት ነው? መጀመሪያም በአርአያው ፈጥሮናል። አሁንም ከሱ ማንነት የምንወርሰው ነገር አለ ማለት ነው። ግልጽ ነው። መጀመሪያም በአርአያው ፈጥሮናል። ከማንነቱ የምንወርሰው ነገር አለ ማለት ነው። የእግዚአብሔር ወራሽ ነን ማለት የእግዚአብሔር ልጅ ወደ ሆንበት ክብር መተናል። የእግዚአብሔር ወራሽነት ማለት አብርሃምና ዘሩ እንደወረሰው ከነዓንን ማግኘት አይደለም። የሆነ የተከረከመ ጽድ ያለበት ጋርደን ውስጥ መግባት አይደለም። ብዙ ሰው መንግስተ ሰማያት ምናምን ሲባል መንጎ፣ ፓፓዬ፣ አፕል ምናምን ያለበት ውድ ውዱ ነገር እዚህ አሁን በገንዘብ በቀላሉ ማይገኘው ውድ ውዱ ነገር ያለበት ነግሬያችኋለሁ አይደል? አንድ የኔ ቢጤ ዱባይ መጀመሪያ እንደሄደ ያው እኛ እድለቢሶች ነን።
የኛ ረሃብ ስም ወጥቶለታል ታውቃላችሁ አይደል? አረንጓዴ ረሃብ ነው የሚባለው የኢትዮጵያው። ለምን መሰላችሁ? መሬቱ የሚያፈራ ነው፣ ግን በቆሌም በእግዚአብሔር ፍርድም በሌላም እያሳበብን ዝም ብለን ስለምንታሽ የእግዚአብሔር ፍርድ አይደለም፣ የድካማችን ውጤት አግኝቶናል። ድህነት ይጫወትብናል። ሰነፎች ነን፣ የሥራ ሰዎች አይደለን። ምንም ከሌላ ነገር ጋር ማያያዝ አያስፈልግም። ስለዚህ የኛ አረንጓዴ ረሃብ ነው የሚባለው። ይገርማል። በረሃ ነው ታውቁታላችሁ ይመስለኛል። ብዙ እህቶችና ታውቁታላችኋል። ያን በረሃ ነው ራሱ በቃ ሜዳ ላይ የተደፋ ሽሮ የመሰለ እዛ በረሃ ላይ ከህንድም ከሌላም ዓለም አፈር እያመጡ የሚያደርጉት ነገር አለ። ያንን ተውት። ጠረጴዛው ላይ በየቀኑ የሚደረደረው ወይንና አፕል ሌላውም ነገር እንዲህ የሚሰለፈው ነገር በጣም ይገርማል። በጭራሽ ርካሽም ነው። በጣም ይገርማል። ወተት እንደኛ ሀገር አይደለም። አፕል እንደዚህ አይደለም። በጭራሽ በጣም ነው የሚገርመው እዛ በረሃ ላይ እና ምን አለ ጠረጴዛ ላይ እነዚህ ሁሉ ነገሮች ተደርድሮ ሲያይ እንዴ ገነት ገብቼ በለዋለሁ ያልኩትን እዚህ ያገኘሁታል። ገነት ገብተህ አፕል ወይን ልትመጠምጥ እስማ አያርግብን። መንጎ ጋር መጨመላለቅ ገነት እና ወራሽ ሲባል ይሄ ኑሮ ያው ስላስቸገረ ቤትም ስላስቸገረ ኮንዶሚኒየምም በጣም እሱም ስለማያስቸግር በቃ የቤት ችግር በጣም ይፈታበት ሰፋ ያለ ግቢ በቃ ውሃ ሽር ያለ የሚያልፍበት እና ወይን እንደዚህ የተንጀረገገበት ደስ የሚል ግቢ። ያለ ክርስቶስም በጣም ብዙ ሰው እንደዚህ አይነት ግቢ ያለው አይደል? ለኛ ነው እንጂ ሩቅ ሌላው ዓለም እኛ ወደፊት እናየዋለን የምንለውን ይኖሩታል። እሱም አያዋጣም እንጂ ምን የመሳሰሉ የሚያማምሩ ከተሞች ጀርመን ላይ ቻይናም ቢሆን ቻይና እንኳን ፎቁ ይበዛል። አውሮፓ የተለያየ ቦታ ሰሞኑን አይታችኋል። ጎርፍ እንዴት አድርጎ ይህንን በጣም የሚያምር ዓለም እንዴት እንደተጫወተበት። ለካ ሰው ክብር የለውም በዚህ ምድር ላይ። ስፍራውም ማረፊያውም ለካ ምድር አይደለም፣ ጋርደን አይደለም፣ የሚያምር ስፍራ አይደለም፣ መብልና መጠጥም አይደለም። ውርስ የሚለው ቃል በጭራሽ አሁን እኛ ከምናውቀው የዓለም ስርዓት ጋር የተያያዘ ሰው በላቡም ሰው በደሙም ሰው በልፋቱም ሰው በተንኮሉም የሚያገኘው አይደለም። ይሄ በክርስቶስ የሆነ ነው። ቦታ አይደለም፣ ስፍራ አይደለም። እሱ ይኑር አይኑር እዛው ስንገባበት ዮሐንስ ራእይም ላይም ደግሞ ማንበብ እንችላለን። አሁን እያየን ያለነው እውነት ወገኖቼ በክርስቶስ የእግዚአብሔር ልጅነት ልጅ የማን ልጅ? የእግዚአብሔር ልጅ፣ የሀብታም ልጅ፣ የሚኒስትር ልጅ፣ የባለስልጣን ልጅ፣ የአንድ የተከበረ የዓለማችን ሰው ልጅ አይደለም። ማ የእግዚአብሔር ልጆች እግዚአብሔር ባለበት የምንኖር በአባታችን ቤት የምንኖር ከእርሱ ጋር የምንኖር የእግዚአብሔር ልጆች። የእግዚአብሔር ልጆች ከሆንክ ደግሞ ምንድነህ? ወራሽ ነህ ማለትም ይላል ቁሳቁስ እንዳይታይህ ሳርና ቀጤማ እንዳታልም የእግዚአብሔር ወራሽ ነህ። ያ ሞትን ድል ያደረገው ባለበት ትኖራለህ። አሁን በእምነትና በተስፋ የእግዚአብሔር ልጅ ባለበት አለን። ያኔ ደግሞ ከእርሱ ጋር እንኖራለን። እሱ ብርሃን ነው። የፀሐይ ብርሃን አያስፈልግ። እሱ ብርሃን ነው። ሌላ የብርሃን ምንጭ አያስፈልግ። እሱ ብርሃን ነው። ከእሱ ጋር ለዘላለም እንኖራለን። ወገኖቼ ይውላችሁ በገዛ በጎነቱ ይሄንን ነው ለኛ ያደረገው ከክርስቶስ ጋር። በጣም ይገርማል። አብረን ወራሾች ነን። አብረነው ብንሆን አብረነው መከራ ብንቀበል አሁን ከተጠላው ጋራ ካልተወደደው ጋራ አያችሁ አልተቀበሉትም አይደለም የሚለው ገፉት አይደለም የሚለው አሁን ከተገፋው ጋራ ወደን ሳንሸማቀቅበት ሰው አየኝ አላየኝ ሳንል የሰው ግንባር ሳናይ ከሱ ጋር ህብረት ብናደርግ ከእርሱ ጋር አብረን እንከብራለን።
ወገኖቼ እሱ ነው የሚነግረን። የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ጌታ ኢየሱስን በተመለከተ ዕብራውያን ምዕራፍ 1 ቁጥር 3 ላይ ያለንን ታስታውሳላችሁ። እግዚአብሔር አስቀድሞ ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። ዓለማት የተፈጠረበት ብቻም ሳይሆን ሁሉ ወራሽ ባደረገው የእግዚአብሔር የሆነ ሁሉ የእርሱ ነው። በእርሱ በዚህ ዘመን መጨረሻ እኛን ተናገረን። እርሱ የሁሉ ጌታ ነው፣ የሁሉ ወራሽ ነው። ከእርሱ ጋር እንወርሳለን። የዚህ አካል ማዕከል እሱ ነው። የቤተ ክርስቲያን ራስ እሱ ነው። እርሱ ሙሽራ ነው። ከእሱ ጋር አብረን ለዘላለም በክብር እንኖራለን። የምንወርሰው ሕይወት አለ፣ የምንወርሰው ክብር አለ፣ ያውም የእግዚአብሔር። እሱን ነው እየነገረን ያለው። ቦታ አይደለም፣ ስፍራ አይደለም፣ ማንነቱን ነው እግዚአብሔር የሰጠን። ሁለት ጥቅሶች ተናግሬ መልእክቴ ልጠቅል። እዚሁ ገላትያ ምዕራፍ 4 ቁጥር 7 ላይ ይህንኑ እናስተውላለን። የመጀመሪያውን አንቀጽ ላንብብላችሁ። እንደዚህ ይላል፣ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ። እየሰማችሁ ነው? ወራሹ ምን ሆኖ? ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። ላንብበው። ነገር ግን አባቱ እስከቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው። እንዲሁ እኛ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። እንደ ልጆች እንሆን ዘንድ ከሕግ በታች ያሉትንም ይዋጅ ዘንድ። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። በቃ አባባ የሚያሰኘን እሱ ነው ማለት ነው። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅ ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። ወራሽ ልጅ ሕፃን ሆኖ ባለበት ጊዜ ከቶ ከባሪያ አይለይም ማለት የአንድ ንጉሥ ልጅ የአንድ ንጉሥ ልጅ ከእናቱ ማህፀን ሲወጣ ብሎ የሚወጣ ይመስላችኋል? የሚል ይመስላችኋል? ያውቀው ይሆን? ይገባዋል ማንነቱ? ልጅ ከእናቱ ማህፀን ሲወጣ ምንድን ነው? ልጅ ነው። የንጉሥ ልጅ ቢሆን የባሪያ ልጅ፣ የማንም ልጅ ቢሆን በቃ ልጅ ነው። ያ ልጅ የፕሬዝዳንት ልጅ ቢሆን፣ የጠቅላይ ሚኒስትር ልጅ ቢሆን፣ የንጉሥ ልጅ ቢሆን፣ አሁን ያው በዘር መንግስት የማይወረስበት ዘመን ነው። እንደው የነገስታቱ ምሳሌ ለዚህ ቅርብ ነው ብዬ ነው ወደ ኋላ የሄድኩት። አልጋ ወራሽ ነው አይደል? የንጉሥ ልጅ ከሆነ አይደል? አልጋ ወራሽ ነው ማለት ምን ማለት ነው? ካደገ በኋላ የአባቱን ዙፋን መንበር የሚረከብ እሱ ነው ማለት ነው። ግን ያ አልጋ ወራሽ ነፍስ እስኪያውቅ ድረስ እስኪያድግ ድረስ ከቶ ከባሪያ አይለይም። ሞግዚቷ ቁንጥጥ ብታደርገው ምን ያመጣል? እሷ ብታጠጣው፣ ብታበላው፣ ብታጥበው
የሚታዘባት ከሌለም ደግሞ ጠፍጠፍ ብታደርገው አይጠፈጠፍም። ልጅ ከሆነ ልጅ ነው። ነፍስ እያወቀ ሲመጣ ጠንቀቅ ማለት ይጀምራል አይደል? በርግጥ ይሄ ምሳሌ ከብሉይ ኪዳን ትምህርት ጋር ተያይዞ ሞግዚት በሆነው ኪዳን ውስጥ ስለነበረው ማንነት ነው የሚናገረው። ይሄንን አሁን ወዳለንበት ነገር አምጥተን እንደ ምሳሌ መጠቀም እንችላለን። ትምህርቱ ግን ይሄንን ነው የሚያሳየው። የዘመኑ ፍጻሜ ደረሰ። በሞግዚት ጥላ ስር የምንሆንበት ፍጻሜ ደረሰ። አባቱ እስከቀጠረለት ቀን ድረስ ከቶ ከባሪያ አይለይም፣ አንድ ልጅ እስኪያድግ ድረስ። እኛም ከመጀመሪያ ትምህርት ጋር ተያይዘን ለዛም ተገዝተን ባሪያዎች ነበርን አለ። ግን የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ስለዚህ አሁን ከሞግዚት ከመጀመሪያ ትምህርት በታች አይደላችሁም። አሁን ከሞግዚት ወጥተን እግዚአብሔር የቀጠረው ቀን ደረሰና የእግዚአብሔር ልጅ የሰው ልጅ ሆነ። እግዚአብሔር የቀጠረው ቀን ደረሰና የእግዚአብሔር ልጅ የሰው ልጅ ሆኖ ተገለጠ። ከሕግም በታች ሆኖ ተወለደ። ፍጹም በእኛ መጠን ተገለጠ። ይሄ ቀን እኛን ከባርነት ያወጣ በብሉይ ኪዳን ውስጥ የነበሩትንም በመጀመሪያ ትምህርት በአድርግ ባትቅመስ ባትንካ ትምህርት ታስረው የነበሩትን ሁሉ ነፃ የሚያወጣ እግዚአብሔር የቀጠረው ቀን ነበር። ስለዚህ አሁን እሱ መጥቷል። ከሞግዚት በታች አይደለንም። አሁን የእግዚአብሔር ልጆች ነን። በመጀመሪያው ትምህርት ስር አይደለንም። አሁን አዲስ ኪዳን ውስጥ ነን ያለ ነው። እግዚአብሔር የቀጠረው ቀን ሆነና እግዚአብሔር ይመስገን ልጅ የሆነው እኛ በልጅነት ተገለጥን። እግዚአብሔር በዚህ ማንነት በልጁ እንደገና ወለደን። ስለዚህ በሱ ምክንያቱም ቁጥር 4 ላይ በዓለም የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ። ልጆችም ስለሆናችሁ የእግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። እግዚአብሔር ይመስገን። እግዚአብሔር ልኳል ማለት ነው። የእግዚአብሔር ልጅነት እንዲህ ዝም ብሎ አሜን የሚባል ይመስላችኋል? ኢየሱስ የእግዚአብሔር ልጅ ነው ሲባል ዝግንን የሚላቸው ይህንን የማይቀበሉ ቤተ እምነቶች ተውት። ሌላው ጌታ ኢየሱስ አባቴ ይሰራል እኔም እሰራለሁ ሲል ንድድ አላቸው። ይሄ ሰንበትን የማያከብር ብቻ አይደለም፣ ራሱ ሰው ሲሆን እግዚአብሔር አባቴ ነው ብሎ ተናግሯልና ሞት ይገባዋል አሉ። አይሁድ እግዚአብሔርን በፍርሃት ያውቁታል፣ ባሮች ናቸው። ከመጀመሪያ ትምህርት በታች ተገዝተው ይኖራሉ። የእግዚአብሔር ልጅነት ለነሱ በፍጹም ከአንደበታቸው የሚወጣ አይደለም፣ ይከብዳቸዋል። ኢየሱስ የእግዚአብሔር ልጅ ነኝ በማለቱ ሞት ፈረዱ። አሁንም ልጅነት እንዲህ አፋችንን ሞልተን የምንናገረው የሆነበት ምክንያት እግዚአብሔር መንፈሱን ስለላከ ነው። መንፈሱ ለመንፈሳችን ምስክር ስለሆነ ነው። ከባዱ የቀለለን፣ የማይታሰበው የታመነ የሆነልን በዚህ ሕያው መንፈስ በኩል ነው። ወገኖቼ እግዚአብሔር ልጁን እንደላከ እንዲሁ ልጆች መሆናችንን የምናረጋግጥበትን መንፈሱንም ሰጠ። ስለዚህ ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትንም ይዋጅ ዘንድ። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። እግዚአብሔር ይመስገን። ይሄ ወደኛ ሕይወት የመጣው የልጁ መንፈስ ነው። የእግዚአብሔር መንፈስ የክርስቶስ መንፈስ ነው። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅ ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ ይለናል። ክብር ለስሙ ይሁን። ስለዚህ ልጆች ነን፣ የእግዚአብሔር ወራሾች ነን። ምንድን ነው የእግዚአብሔር ወራሽ? ሁለት ጥቅስ ሌላውን
እንዳልመለስበት ነው። ወደ ቀጣዩ አንቀጽ እንድንሻገር ነው። ለዛሬው እዚህ ጋር ነው የምናቆመው። እንደው ከዚህ ጋር ከወራሽነት ጋር ተያይዞ በጣም በልቤ ሁሌ በልቤ ትልቅ ስፍራ የያዘ ጥቅስ ነው አሁን ማስታውሳችሁ። ዕብራውያን 9 ከቁጥር 15 ጀምሮ እስከ 22 ያለ። ከዛ በፊት ግን በሁለተኛይቱ ጴጥሮስ መልእክት ምዕራፍ 1 ቁጥር 2 እና 3 ላይ ያለውን ላስታውሳችሁ። የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ክርስቶስ ዕውቀት ጸጋና ሰላም ይብዛላችሁ። እየሰማችሁ ነው? የመልእክቴ ማጠቃለያ ስለሆነ በደንብ ስሙኝ። እየሰማችሁ ነው አይደል? ብዙ አላብራራም። ስሙኝ በደንብ። የመለኮቱ ኃይል በገዛ ክብሩ በገዛ በጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ክርስቶስ ዕውቀት ጸጋና ሰላም ይብዛላችሁ። በገዛ በጎነቱ የመለኮቱ ኃይል እግዚአብሔርን በማወቅ እግዚአብሔርን ለመምሰል የሚሆነውን ነው ሁሉ ሰጠን። ግልጽ ነው? እግዚአብሔርን ለመምሰል የሚሆነውን ሁሉ ሰጠን። ቀጣዩን እናንተ አንብቡት። እግዚአብሔር ልጆች አድርጎናል ብቻም ሳይሆን በመለኮቱ ኃይል በገዛ በጎነቱ እግዚአብሔርን በማወቅ እርሱን የምንመስልበትን ነገር ሁሉ ሰጥቶናል። እየሰማችሁ ነው? ልጁን ሲሰጥ ይሄን ሁሉ ሰጥቶናል። አሁን ውርስ የሚለው በእግዚአብሔር በጎነት፣ በእግዚአብሔር ርኅራኄ፣ በልጅነት መብት ለዘላለም ከልጁ ጋር አንድ ላይ ከእግዚአብሔር ጋር የምንኖርበት ስልጣን ነው። እየሰማችሁ ነው? ቦታ አናስብ፣ ካለ ስንሄድ እናየዋለን። ግልጽ ነው? እንደምትሄዱን እንጂ መንገዱን የው በመንገዱ ሁን። ሕይወት፣ መንገድ፣ እውነት ክርስቶስ ነው። ያልገባ ነገር ካለ ብቻ እዛ እንድትደርሱን እንጂ እዛ ያኔ ግልጽ ይሆናል። ጥያቄና መልስ ካለ እዛው እንጨርሳለን። ምን እያልኩ እንደሆነ ይገባችኋል አይደል? መጨረሻ ላይ በደም ስለተመረቀው ኪዳን ሐዋርያው በተናገረበት ክፍል ከውርስ ጋር ተያይዞ አንድ ማስተማመኛ ይሰጠናል። የፊተኛው ኪዳን ሲጸና፣ ብሉይ ኪዳን ማለት ነው፣ ሕግን የተላለፉትን የሚቤዥ ሞት ስለሆነ የተጠሩት የዘላለም ርስት ተስፋ ቃል እንዲቀበሉ እርሱ የሐዲስ ኪዳን መካከለኛ ነው። የመጀመሪያው ኪዳን ሲጸና ሁለቱን ሐሳብ አንድ ላይ ስላደረገው ስለተያያዘ ትንሽ ተሳስሯል ቋንቋውና፣ እሱን ግልጽ ለማድረግ የመጀመሪያው ኪዳን እንኳ በደም ነው የተመረቀው። ያ ኪዳን ሲጸና ሕግን ተላላፊዎችን ሰዎች፣ ሕግ የሚተላለፉ ማለት ሕግ የማያከብሩ ሰዎችን የሚቤዣቸው ማን ነው? እየሰማችሁ ነው? ገንዘብ የሚያደርጋቸው ማን ነው? ሞት። መቤዠት ማለት እሱ ነው። የሚቤዣቸው ሞት ስለሆነ ይላል። ሕግ ተላላፊዎችን ገንዘብ የሚያደርጋቸው የሚይዛቸው ሞት ስለሆነ በዚያው ምሳሌ ለዛ ኪዳን እንስሳ ታርዶ ኪዳኑ በሞት ማለትም በእንስሳ ደም በኩል ተከናውኗል። ያ የሚያልፈውን ርስት ወይም ደግሞ ከቀደመው ኪዳን ጋር የተያዘውን ተስፋ የሚያሳይ ነው። አሁን ባለው የዘላለም ርስት ጉዳይ ዘላለማዊ ሕይወትና እግዚአብሔርን ወርሶ ለዘላለም ከመኖር ጋር ተያይዞ የሐዲሱ ኪዳን መካከለኛ ማን ሆኖ ተገኝቷል? ጌታችን ኢየሱስ ክርስቶስ ተገኝቷል። ኑዛዜ ያለ እንደሆነ የተናዛዡ ሞት ማርዳት የግድ ነው ይላል። እውነት አይደለም? ኑዛዜ ሁልጊዜ በተናዛዡ ፈቃድ ላይ የተመሰረተ ነው። እንደምታውቁት ኑዛዜ ካለ የተናዛዡን ሞት ማርዳት የግድ ነው። አንድ የሀብታም ልጅ አባቱ ቢሞት ጤነኛ መርዶ ነጋሪ ፈገግ ብሎ
እንኳን ደስ አለ የአባት ንብረትና ሀብት ሁሉ ከዚህ በኋላ ያንተ ነው ይላል። እብድ ካልሆነ በቀር አይደል? መጀመሪያ ምንድነው የሚደረገው? በደንብ ተጠንቅቆ ቀን ጭምር ለሽብሸባ የሚሆን ቀን አይደል? ለለቅሶ የሚመች ቀን በአገራችን ከሆነ ሰንበት ቢሆን ጥሩ ነው። መርዶ ነጋሪዎች እሁድ ቀን በሌሊቱ አንኳኩቶ ይመጣሉ እና የመጀመሪያው ነገር የሚሆነው ሞተ ካለ በለቅሶ አጅበው እያገዙ እየተራዱ የሞተውን መናገር፣ ከዛ ለቅሶ ይሆናል። እንደየአካባቢው ቢለያይም ዋናው ነገር ግን እሱ ነው። አንድ ባለሀብት እሞታለሁ ብሎ አስቦ ያለውን ንብረት ለልጆቹ ይሄ ለእንትና ይሄ ለከሊት ምናምን ብሎ በደንብ አድርጎ ጽፎ እንግዲህ እንደየአካባቢው ሽማግሌም ይሁን ቄስ ይሁን ሌላው ተጠርቶ ከጻፈ በኋላ ሰውየው እንደምንም ነፍስ ቢዘራና እንደገና ቢኖር ኑዛዜው እንዳለ ይቀመጣል አይደል? ይሄ ሰውዬ ትንሽ ሲቆይ ከተናዘዘላቸው ሰዎች መካከል አንዱ ቢያስቀይመው እንደገና ሰርዞ ምን ያደርገዋል? ሌላ ኑዛዜ ይጻፋል። ኑዛዜ ተናዛዥ በሕይወት እያለ ትርጉም የለውም። ከኑዛዜው ይልቅ ተናዛዡ ነው በሕግ ፊት ክብር ያለው። ሰውየው ከሞተ ግን ኑዛዜን የሚቀለብስ ሕግ የለም። ኑዛዜን ኑዛዜ የሚያደርገው ሞት ነው። የመጀመሪያው ኪዳን ሲጸና ለዚያ ኪዳን በመታዘዛቸው የሚያገኙት የሚኖሩትን ኑሮ በተመለከተ ሕግ ተላላፊዎችን የሚቤዥ ሞት ስለሆነ እንስሳት አርዶ ደም ተረጭቷል። ኪዳን በደም ነው የተደረገው። ሁለተኛውን አሁን የዘላለም ርስት የሆነውን ዘላለማዊ ሕይወት የሆነውን በገዛ በጎነቱ በመለኮቱ ኃይል የጠራንን በማወቅ እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ላገኘንበት ለዚህኛው ኪዳን ያ ኪዳን በደም እንደተመረቀ ይሄም ኪዳን በደም ነው የተመረቀው። ምን ይለናል? ይሄም ኑዛዜ የዘላለም ሕይወትና ከዛ ጋር የተያያዘው ተስፋ ጠቅላላ በሞት ተረጋግጧል። ስለዚህ ተናዛዡ ሞቷል ማለት ነው። ጌታ ለገባው ተስፋ ለተናገረው ነገር ሁሉ ሕይወቱን ከፍሏል፣ ራሱን ሰጥቷል። በሞት የተረጋገጠ ኑዛዜ ስላለን ተናዛዡ ሞቷልና ውርሳችን ፍጹም ነው። በደም የታተመ በሞት የተረጋገጠ ጌታ ኢየሱስ ለመጣበት ጉዳይ፣ ላስተማረን ትምህርት፣ ለነገረን እውነት፣ ለተገለጠበት ዓላማ ራሱን ስለከፈለ ራሱን ስለሰጠ የዘላለም ሕይወት ወይም ርስት ወይም ደግሞ በገዛ በጎነቱ እርሱን ለመምሰል የሚሆነውን ነገር በተመለከተ እግዚአብሔር ይመስገን በሞት የተረጋገጠ ኑዛዜ አለን። በዛ ዘመን እንኳ ነገር ሁሉ በደም ነው የሚነጻው። ነገር ሁሉ በደም ነው የሚሆን የነበረው። ደም ሳይፈስ ስርየት የለም። ይሄም እኛ ያለንበትም ኪዳን በደም የተረጋገጠ ነው። ይሄን የሚለውጥ ምንም ነገር የለም። ክብሩ ይስፋ። በሞት በደም የተረጋገጠ ኪዳን አለን ነው የሚለው። ስለዚህ ወራሾች ውርሳችሁ የተረጋገጠ ነው። ተናዛዡ ሞቷል። ተናዛዡ ሞቷል። ስለዚህ እርግጥ የሆነ ውርስ አለን፣ በሞት የተረጋገጠ ነው የሚለን። ክብሩ ይስፋ። እንጸልያለን። አባት ሆይ እናመሰግንሃለን፣ እናከብረሃለን። እጅግ የነጠረው ቃልህ፣ እጅግ የከበረው ምክርህ ይሄን ባይል ይሄን ባይናገር ደግሞ ሕያው መንፈስህ ለመንፈሳችን ይሄን ባይመሰክር ይሄንን አሜን ማለት እጅግ የሰማይ ያህል ሩቅ ይሆንብን ነበር። ልጅህን የሰጠህ አንተ መንፈስህንም ሰጥተሃል። በዚህ አእምሮ ጥበብ የማይደረስበትን ሕይወት በሕያው መንፈስህ በኩል ለልባችን ግልጽ አድርገሃል።
አባ ብለን እንጠራሃለን። እኛ ልጆች ሆነናል፣ ደግሞ ወራሾች በልጅ ክብርህ ይስፋ። በዚህ ሁሉ የተሰበሰቡ በየቤቶቻቸው አብረውን አንተን የሚያከብሩ ኢየሱስ የሕያው እግዚአብሔር ልጅ የሚለውን አሜን ያሉ ሁሉ በሞት የተረጋገጠውን ውርስ የተቀበሉ ስለመሆናቸውና በገዛ መልካምነት የጠራህንን አንተን በማወቅ አንተን ለመምሰል የሚሆነውን ነገር ሁሉ የተቀበልን ስለመሆናችን ክብር ይስፋ። ከዚህ የሚያሳንስ የሚያጎድል የትኛውም የጠላት ምክር በስም ኃይል ይወደቀ ይሁን።